እሺ ውድና የተከበራችሁ ተማሪዎች ዛሬ ቻፕተር 3 እንጀምረናል። ኢንተርፕረነርሺፕ ወይም አንትረፕረነርሺፕ በጣም ግልጽ አድርጌ ለማስረዳት እሞክራለሁ። ጥያቄዎች ይወጣበታል። አንዳንድ ግቢዎች ላይ ይሄ ቻፕተር በሚድ ይጠቃልላል፣ አንዳንድ ግቢዎች ላይ ደግሞ ፋይናል ኤግዛም ላይ ይጠቃልላል ማለት ነው። በደንብ ግልጽ ለማድረግ እሞክራለሁ። አሁኑኑ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩ። ከዚህ በኋላ ለፈተና የሚያዘጋጃችሁ ጥያቄዎች ከተለያዩ ግቢ የተውጣጡ እንሰራለን። ቶሎ ቶሎ እያለን እንሰራለን። ሰሞኑ ሪሚዲያል እና ኢንተራንስ ኤግዛም ላይ ሆኜ ነው ፍሬሽማን ትንሽ ዘጌት ያልኩት ቪዲዮዎች ያለቀቁት እና በተቻለ መጠን እናንተ ሰብስክራይብ ሼር እያደረጋችሁ አበረታቱን። ሁሉም ኮርሶች ከዚህ በኋላ ጀነራል ኬሚስትሪ፣ ባዮሎጂ ምናምን የምታጡት በውስጥ የነገራችሁኝ ተማሪዎች ቶሎ ቶሎ እያለን እየሰራ ግን ሰብስክራይብ ላይክ ሼር አድርጉ። ኦኬ ቻፕተር 3 ቢዝነስ ፎርሜሽን. What does it mean, business formation? Business formation ማለት ምን ማለት ነው? It deals with the formalization and actual implementation of business idea into a practice. ብለናል አንድ ሰውዬ ቢዝነስ አይዲያ ብቻ ስላለው ቻፕተር 1 ላይ በደንብ አይተናል። አንተርፕረነር ወይም ኢንተርፕረነር አያስብለውም። ያን አይዲያ ብቻ ስላለው ክሬት ካላደረገው ወደ ተግባር ካልቀየረው ግዴታ ያለው ሀሳብ ወዴት መቀየር አለበት? ፎርም ማድረግ አለበት፣ ወደ ቢዝነስ መቀየር አለበት፣ ፕራክቲካሊ አፕላይ ማድረግ አለበት። ያንን አይዲያ ያንን ሀሳብ በራሱ ክሬት ያደረገው ሀሳብ ሊሆን ይችላል፣ በሰዎች ክሬት የተደረገ አዲስ ቫልዩ አድ ካደረገ ያ ሰው ኢንተርፕረነር እንለዋለን ብለናል። ግዴታ ያ ሰው አዲስ ኢኖቬቲቭ የሆነ ሙሉ ለሙሉ አዲስ የሆነ ፈጠራ ላያመጣ ይችላል። የተፈጠሩ ሀሳቦች ነገራቶች ሊሆኑ ይችላሉ። እነዛ ነገራቶች ላይ የተለያዩ ቫልዩ አድ በማድረግ ያ ሰው ኢንተርፕረነር ወይም አንትርፕረነር ልንለው እንችላለን። ቢዝነስ ፎርሜሽን የምንለው እናንተ የተለያየ ሀሳብ ሊኖራችሁ ይችላል፣ አይዲያ ሊኖር ይችላል። ለምሳሌ እናንተ ሰፈር ላይ የሆነ ችግር አጋጠመ፣ አካባቢው ላይ የሆነ ነገር የለም። ያንን ነገር እናንተ ሀሳቡ አላችሁ፣ ያ ነገር ግን ወዴት መቀየር አለባችሁ? ወደ ቢዝነስ ፎርም ወይም ደግሞ መቀየር አለባችሁ። ፕራክቲካሊ አፕላይ ማድረግ ይኖርባችኋል ማለት ነው። actual implementation of business idea into practice። ያን ያላችሁ ቢዝነስ አይዲያ ወደ ፕራክቲስ መቀየር ይኖርባችኋል ማለት ነው። In today's economic development transformation, small business are creating new jobs even as large business continue eliminating jobs, and they are more flexible than large ones. The product and service they offer. ታውቃላችሁ አሁን ባለንበት ዓለማችን ላይ ኢኮኖሚክ ዲቨሎፕመንት ወይም ትራንስፎርሜሽን ስሞል ቢዝነሶች ትልቅ የሆነ አስተዋጽኦ ያደርጋሉ አዳዲስ ስራዎች እንዲፈጥሩ። ለምሳሌ ስሞል ቢዝነስ ምንላቸው የሆነ ግለሰብ አካባቢው ላይ ባለው ነገር ላይ ሱቅ ሊከፍት ይችላል። የተለያዩ ነገራቶች በራሱ ሀሳቦች አመንጭተው ሊሆኑ ይችላሉ። አካባቢው ላይ ባለ ጥረቶች ተነስቶ ቢዝነስ ክሬት ሊያደርግ ይችላል። ስሞል የሆነ ቢዝነስ ክሬት ሊያደርግ ይችላል። ወደፊት እናያቸዋለን፣ ፊት ለፊት ይመጡልናል። ያን ቢዝነስ ክሬት ያደርጋል። የተለያዩ ለምሳሌ ዲቨሎፕመንት በጣም ፕሮስት የሆኑ ለምሳሌ እንደ ኢትዮጵያ ያሉ ሀገራቶች ላይ ትልቅ የሆነ ጥቅም አለው የስሞል ቢዝነስ ምንለው ማለት ነው። አዳዲስ ስራዎች እንዲፈጠሩ ያደርጋል። ትላልቅ ኦርጋናይዜሽኖች ያልፈጠሩትን የስራ ዕድል እነዚህ ስሞል ቢዝነሶች ይፈጥራሉ። ለምሳሌ በጣም ያደጉ ሀገራቶች ትላልቅ ቢዝነስ የምንላቸው አሁን ከሰዎች ይልቅ በሮቦት ስራዎችን እያሰሩ ነው። ዛት ሚንስ ጆፕን ሰዎች ይሄ ኤምፕሎይ የምንለው ነገር ሰዎችን ይሄ የመቅጠር ነገር እየቀነሰ እየመጣ ነው። ኢቨን ዛት ኢሊሚኔት እያደረጉ ነው። ሰዎች በራሳቸው ተነሳስተው ስሞል ቢዝነስን ሲጀምሩ በራሳቸው ምን ክሬት ያደርጋሉ? ጆፕን ክሬት ያደርጋሉ። በራሳቸው ስራ ዕድልን ይፈጥራሉ ማለት ነው። ኦልሶ ፍሌክሲብል ናቸው ከላርጅ ኦርጋናይዜሽኖች ይልቅ። እነዚህ በቀላሉ ለምሳሌ አንድ ስሞል ቢዝነስ ሰውየው አዋጭ ካልሆነ ያንን ስራ ሲምፕሊ ኢዝሊ ያንን ስራ ሊቀየር ይችላል። ተግባብተናል ብዬ አስባለሁ። ኢዝሊ ያንን ስራ በቀላሉ ስራውን ቼንጅ ሊያደርግ ይችላል፣ ሊቀየር ይችላል ካላዋጣው ማለት ነው። ዛት ሚንስ ፍሌክሲብል ነው። ነገር ግን አስቡ ትላልቅ ኦርጋናይዜሽኖች ለምሳሌ ፋብሪካ ብላችሁ ሰዱት፣ ውሃ ፋብሪካ ብላችሁ ሰዱት። አሁን ያ ፍሌክሲብል አይደለም፣ ኢዝሊ መቀየር የምትችሉት ነገር አይደለም። በብዙ ሚሊዮን ቤት ያወጣችሁበት ወጪ ነው። ኢዝሊ ያን ነገር ቢዝነሱ ልቀይረውና ወደሆነ ነገር ልቀየስ ብትሉ it will be very difficult፣ በጣም አስቸጋሪ ይሆናል ማለት ነው። ፕሮዳክቱን ሊሆን ይችላል፣ ሰርቪሶቹ ሊሆን ይችላሉ። the concept of business development ምን ማለት ነው? business development ማለት ምን ማለት ነው? Specifying size and standard to define a small business is necessarily arbitrary because people are of different standards for different purposes. የሆነ small business ምን ለማለት ስፔሲፊካሊ ለማወቅ ስታንዳርዱን መለየት ያስፈልጋል። also standard and
ሳይዙን መለየት ያስፈልጋል ማለት ነው። ለምሳሌ ሳይዝ ስንል ያ ቢዝነስ ለአካባቢያችሁ ብቻ ሊሆን ይችላል፣ ወይም ደግሞ አርቃችሁ ከአካባቢያችሁ ውጭ ሊያጠቃልል ይችላል። ስታንዳርዶቹ የተለያዩ ኳሊቲዎችን ልታካትቱ ትችላላችሁ። ምን አይነት ኳሊቲ ሊኖረው ይችላል፣ ምን አይነት ግብአቶች ልትጠቀሙ ትችላላችሁ። እነዛ የግድ መለየት ያስፈልጋል ማለት ነው። ኢትስ ቬሪ ኢሴንሻል ስለሆነ ማለት ነው። Based on socio-economic condition, country define small business differently. You see, socio-economic condition ካንትሪ ስሞል ቢዝነስን ዲፋይን የሚያደርጉት በተለያየ ወይ ነው። እስቲ ለምሳሌ አሜሪካና ኢትዮጵያ ስሞል ቢዝነስን በተመሳሳይ ሁኔታ ዲፋይን ሊያደርጉ አይችሉም። ለምሳሌ እኛ ጋር ስሞል ቢዝነስ አሜሪካ ላይ ስሞል ቢዝነስ ብለው የሚወስዱት እኛ ጋር ከላርጅ ቢዝነስ ወይም ደግሞ ከትላልቅ ቢዝነሶች ሊመደብ ይችላል። የት ኢትዮጵያ ላይ ቢኮዝ ማህበራዊ አኗኗራችንና እነሱ ለምሳሌ የሚኖሩት ኑሮና እኛ ጋር የምንኖረው ኑሮ ኢስ ቬሪ ዲፈረንት፣ በጣም ተቃራኒ ነው፣ በጣም የተለያየ ነው። እነሱ የሚኖሩት ኑሮና እኛ የምንኖረው ኑሮ እጅግ በጣም የተለያየ ነው። የተለያየ ማህበረሰብ ነው ያለው። ሶ እነሱ ያላቸው ኢኮኖሚካሊ እና እኛ ጋር ያለን ኢኮኖሚ በጣም የተለያየ ዛርኬስ ሀገራቶች ስሞል ቢዝነስን ዲፋይን የሚያደርጉት ዘሴም ወይ አይደለም። ዶንት ፎርጌት እንዳትሸወዱ። ክራይቴሪያው ተመሳሳይ ሊሆን ይችላል። ተመሳሳይ ክራይቴሪያ ሊጠቀሙ ይችላሉ። በትኖት ምን ሊጠቀሙ አይችሉም። ተመሳሳይ የሆነ ዴፊኒሽን ወይም ደግሞ ሊኖራቸው አይችልም። ዲፋይን ሲያደርጉ ስሞል ቢዝነስን ወደፊት በደንብ በሰፊው ስለምናየው በጣም ግልጽ ይሆንላችኋል። ኤኒዌይስ ሶሺዮ ኢኮኖሚክ ኮንዲሽን መሰረት አድርገን ሀገራቶች ስሞል ቢዝነስን ዲፋይን የሚያደርጉት ዲፈረንትሊ ነው። ዲፈረንትሊ ዶንት ፎርጌት but all maybe you see but all may use size and economic criteria ሁሉም ሀገራቶች ግን ሳይዝ እና ኢኮኖሚክ ክራይቴሪያ ሊጠቀሙ ይችላሉ። ተግባብተናል ብዬ አስባለሁ። እነዚህ ሁሉም ሀገራቶች ምን ሊጠቀሙ ይችላሉ? ሳይዝ እና ኢኮኖሚክ ክራይቴሪያ አድርገው መሰረት አድርገው ሊጠቀሙ ይችላሉ። ምን የሆነ ቢዝነስ ስሞል ነው አይደለም ብሎ ለመክፈል ማለት ነው። ነገር ግን ዲፋይን ሲያደርጉ ምንድነው? ዲፈረንትሊ ነው። as base of define small business define ለማድረግ ሁለት ክራይቴሪያዎች ይጠቀማሉ። አንደኛው ኢኮኖሚካሊ ነው፣ ሁለተኛው ደግሞ ሳይዝን መሰረት በማድረግ ነው። Okay, size criteria include number of employee and startup capital. So ሳይዝን መሰረት ያደረገ ስንል ማለት ነው በአንድ ኢንዱስትሪ ውስጥ ተቀጥሮ የሚሰሩ የሰራተኞቹ የተቀጣሪዎቹ ብዛት ሊሆን ይችላል። ያንን መሰረት አድርጋል አንድ ኦርጋናይዜሽን ወይም ደግሞ የሆነ ቢዝነስ ስሞል ነው ብለን እንድንል እንችላለን። የነዚህ ሰራተኞቹ ብዛት በጣም ብዙ ከሆኑ ይሄ ስሞል ቢዝነስ ልንለው አንችልም። በጣም ትንሽ ከሆኑ ደግሞ ስሞል ቢዝነስ ነው ልንል እንችላለን። ወይም ደግሞ ስታርታፕ ካፒታሉ መነሻው ካፒታላችን ከዚህ እስከዚህ ያክል ከሆነ ስሞል ቢዝነስ ብለን እንወስዳለን። ወደፊት በሰፊው እናያቸዋለን። ቢዝነሱ ደግሞ ከዚህ እስከዚህ ከሆነ ሚንዛት ከዚህ እስከዚህ ሚሊዮን ከሆነ መነሻ ካፒታላቸው ስሞል ቢዝነስ ልንለው እንችላለን። ሚንዛት ካፒታሉ መነሻ ካፒታላችንን መሰረት አድርገን ለምሳሌ እኛና እናንተ ምንነሳው በትንሽዬ ካፒታል ሊሆን ይችላል። ሶ ያ ካፒታል ከስሞል ቢዝነስ መነሻን ያን ካፒታል መሰረት አድርገን ያ ቢዝነስ ስሞል ቢዝነስ ነው እንችላለን። በድርጅታችን ውስጥ ያሉ ተቀጣሪዎች ሊሆኑ ይችላሉ። እነሱንም አይተን ያ ቢዝነስ ስሞል ቢዝነስ ነው ልንል እንችላለን። Small and medium enterprise cover a wider spectrum of industry and play an important role in both developed and developing economy. መቼስ ኢትዮጵያ የሆናችሁ ይሄን አይጠፋችሁ። ይሄ በየቦታው ተለጣጥፎ መታዩት አለ። ምንድነው የሚባለው? ይሄ አነስተኛና ጥቃቅን ንግድ ተቋማት ምናምን የሚባሉት ማለት ነው። ሶ እነዚህን መቼም አይጠፋችሁ፣ በየቦታው አሉ። የትም ብንሄድ ደብረ ብርሃን ሄዳችሁ፣ ጎንደር ሄዳችሁ፣ ኦሮሚያ ጅማ ሄዳችሁ፣ ወለጋ ሄዳችሁ፣ የት ሄዳችሁ እነዚህ አይጠፉም። ሶ ምንድናቸው እነዚህ? ሀገሪቷ ትልቅ በጣም ሰፊውን ቦታ ይሸፍናሉ፣ ከቨር ያደርጋሉ። በተለይ ሞስት ኦፍ ኢትዮጵያ ማለት ነው ትልቁ የኢትዮጵያ ሀገራችንን ክፍል ይሸፍናሉ። እነዚህ ምንድነው ስሞል ኤንድ ሚዲየም ኢንተርፕራይዝ ምንላቸው ማለት ነው። በየቦታው ተለጣጥፎ መታዩት ማለት ነው። ሰዎች ተደራጅተው ስሞል ቢዝነስን እነዚህ ስሞል ኤንድ ሚዲየም ኢንተርፕራይዝ ምንላቸውን ያቋቁማሉ፣ ይከፍታሉ፣ ይጀምራሉ። ሶ ምን ጥቅም አላቸው? play an important role both developed you see only it's not only about developing country like Ethiopia እንደ ኢትዮጵያ ላሉ ሀገራቶች ብቻ አይደለም፣ ለና አሜሪካ ጭምር ትልቅ የሆነ ጥቅም አላቸው። you see በጣም ለእድገታቸው ቀዳሚውን ስፍራ ይዛሉ።
እጅግ በጣም ወሳኝ ናቸው ለአንድ ሀገር ማን እነዚህ ስሞል ኤንድ ሚዲየም ኢንተርፕራይዝ ምንላቸው ማለት ነው ሶ ኢሴንሻል ናቸው ኖት ኦንሊ አባውት ለፖርስ ካንትሪዎች ብቻ አይደለም ኢትስ ኦልሶ ዲቨሎፕድ ካንትሪ ላይክ ኢትዮጵያ ጃፓን ቻይና ኦልሶ ብራዚል ዲቨሎፒንግ ነው ዲቨሎፕድ አሁንማ ከዲቨሎፕድ ናት በጣም ትላልቅ ሀገራቶች አሉ እነ ራሻ ምናምን ሶ ለነዛ ሀገራቶች ጭምር ትልቅ የሆነ አስተዋጽኦ ያደርጋሉ Ethiopia is no exception, and small and medium enterprises occupy a prominent position in the development of Ethiopian economy. So ለሀገራችንም ትልቅ የሆነ አስተዋጽኦ ያደርጋሉ እነዚህ ማለት ነው ይሄ አነስተኛ ይሄ ጥቃቅን ምናምን ኢንተርፕራይዝ ምናምን እንላቸው ማለት ነው ሶ ትልቅ ጥቅም አላቸው እንደ ሀገራችን ማለት ነው አነስተኛና ጥቃቅን ንግድ ኢንተርፕራይዝ ምናምን እንላቸው ነገራቶች ለሀገራችንም ትልቁንም ድርሻ ይይዛሉ ለኢትዮጵያ እድገት ወሳኝ ናቸው አስፈላጊ ናቸው ሶ ኢትስ ኖት ኦንሊ አባውት ኢትዮጵያ ስለ ኢትዮጵያ ብቻ ሳይሆን እንዳልኳችሁ ለብዙ ለዓለማችን ሀገራቶች እጅግ በጣም አስፈላጊ ናቸው ፎርምስ ኦፍ ቢዝነስ ሶ እነዚህ እናንተ በሰፊው ማየት ትችላላችሁ እኔ በጥልቀት ለማስረዳት ሞክራለሁ ከማስረዳቸው ውጪ ፈተና ኤግዛም አይወጣም ብዙ ጊዜ በዚህ መሰረት ነው የምትጠይቁት እኔ በደም ለማስረዳት ሞክራለሁ እስካሁን እያያችሁ ሰብስክራይብ ላይክ ሼር ያላደረጋችሁ ላይክ አድርጉ ኮሜንት ካላችሁ ጻፉልኝ የምትፈልጉት ነገር ካለ የከበዳችሁ ቻፕተር ኤኒ ኮርስ ፍሬሽማን ላይ ያሉ ኤኒ ኮርስ የትኛውም ኮርስ ይሄንን ኮርስ ይሰራልን በሉ እሰራላችኋለሁ እስከዛ ግን ላይክ ሰብስክራይብ ሼር አድርጉ ቴሌግራም ያልተቀላቀላችሁ ተማሪዎች ብትቀላቀሉ በተለይ ሎጂክ ፍሬሽማን ኮርስ ፈርስት ላይ ያልወሰዳችሁ ተማሪዎች እጅግ በጣም ይጠቅማችኋል በጣም ሰርች ያለው አሪፍ ቪዲዮ በተለይ ፋላሲ በደንብ ለማስረዳት ሞክራለሁ ብዙ ጥያቄ ሰርች ያለው እዚህ ቪዲዮ ታገኛላችሁ ኦልሶ ቴሌግራም ላይ ጆይን ብትሉ ደግሞ በጣም ብዙ ሰርተናል እዛ ማብራሪያዎች የሰራኋቸው አሉ አማርኛ እንግሊዘኛ አድርጌ ታገኙታላችሁ ወደ ዳብ ተቀላቀሉ እንቀጥል there are 3 basic legal forms of business formation don't forget so ወሳኝ የሚባሉ እነዚህ ምናልባት ሾርት አንሰር ላይ ምናምን ልትጠየቁ ትችላላችሁ አብራሩ ልትባሉ ትችላላችሁ ሶስት ወሳኝ የሆኑ ሌጋል ፎርምስ ኦፍ ቢዝነስ ፎርሜሽን አሉ ቢዝነስ ፎርም ሲደረጉ ሶስት ወሳኝ የሆኑ ሌጋል ፎርምስ አሉ ምንድናቸው የሚሉ እናያለን with some variation available depending on entrepreneur needs the 3 basic legal form ምንላቸው proprietorship partnership corporation እንላቸዋለን you see with variation particularly partnership and corporation so okay proprietorship ምንለው ነገር ምንድነው እስቲ በራሳችሁ መልሶ መጀመሪያ ብዙ ጊዜ ሲባል ሰምታችኋል እነዚህ partnership corporation ምናምን ሲባል ሰምታችኋል ምን ማለት ነው It's forms of business with single owner who has unlimited liability, control all decision, and receive all profits. You see? Proprietorship ምንላቸው forms of business ነው አንዱ ፎርም ነው ብለናል ከሶስቶቹ ውስጥ አንዱ ነው ነገር ግን ኦነሩ ማን ነው ሲንግል ነው አንድ ግለሰብ ነው ለምሳሌ እናንተ አሁን የምታዩ አንቺ ቤቲ ልትሆኚ ትችላለህ አንተ በረከት ልትሆን ትችላለህ or someone እናንተ ልትሆኑ ትችላላችሁ የራሳችሁ የሆነ ቢዝነስ ከፍታችሁ ለምሳሌ እናንተ ወጣችሁ በራሳችሁ ተደራጅ በራሳችሁ ግዴ ከግቢ ወጣችሁ ሊሆን ይችላል ስቲል አሁን ሊሆን ይችላል በራሳችሁ ግቢ ላይ ሆናችሁ የሆነ ቢዝነስ አቋቋማችሁ ከባድ ነው እንዴ ግቢ ላይ ሆኖ ቢዝነስ መክፈት አይደለም ከባድ አይደለም ምንም የሚከብድ ነገር የለውም ግን ትምህርታችሁ ላይ ፎከስ አድርጉ ይቅር ወደዛ ነገር አንሂድ ሶ በራሳችሁ የሆነ ቢዝነስ ከፍታችሁ ሙቭ የምታደርጉ ከሆነ ፕሮፕሪየተርሺፕ እንለዋለን ተግባብተናል ባለቤቱ የዛ ነገር ተጠያቂው እንመጣበታለን አንድ ግለሰብ ነው ራሱ ከፍቶ ነው የሚጀምረው የራሱ ነው ሱቁ እንደፈለገ ማድረግ ይችላል ሶ ኦነሩ ስንት ናቸው ኦነሮቹ ዋን ናቸው ዶንት ፎርጌት ፈተና ላይ የምትጠይቁት ናቸው ኦነሩ ዋን ነው ምን አለው unlimited liability what does it mean liability ምንለው ነገር ምንድነው unlimited liability ማለት proprietorship personally responsible for business and debts and obligation እነዚህ በሙሉ የሚወጣው ራሱ ነው የተለያዩ ኃላፊነቶች የሚወስደው በራሱ ነው የተለያዩ ኦብሊጌሽኖች የሚወጣው በራሱ ነው ለምሳሌ ምን ሊኖርበት ይችላል ያ ግለሰብ የተለያዩ ብድር ሊኖርበት ይችላል የተለያዩ ነገራቶች ሲያደርግ ሪስፖንሲቢሊቲ ሙሉ ኃላፊነቱን ወስዶ የሚያደርገው እሱ ነው ብድር ቢበደር ተጠያቂ ማን ነው ለሱ ተጠያቂ ሌላ ሰው የለም መቼስ ራሱ ነው የሚጠየቀው ሶ unlimited liability ማለት ለሚወስዳቸው ለሚያደርጋቸው አክሽኖች በሙሉ ተጠያቂው ያ ግለሰብ በሙሉ ይጠየቃል ማለት ነው
ሊከስር ይችላል የተበደረው ገንዘብ ካለ ከከሰረ ተጠያቂው ያ ግለሰብ ራሱ ነው የሚያዘው ለምሳሌ ከተበዳሪዎች ተበድሮ ሱቅ ቢከፍትና ያ ሰውዬ ተጠያቂ ነው ለዛ ነገር ሶ ምን እንለዋለን ፐርሰናሊ ሪስፖንሲብል ነው በራሱ ኃላፊነት ይወጣል እነዛ የወሰዳቸው ዱቤ ሊሆን ይችላሉ የተለያዩ ኦብሊጌሽኖች በሙሉ የሚሰራቸው አክሽኖች በሙሉ ተጠያቂው ራሱ ነው ሶ ዊ ኮል ኢት unlimited liability የምንለው ለዛ ነው ሙሉ ለሙሉ ሁሉንም ውሳኔ የሚወሰኑት በማን ነው በዛ ግለሰብ በባለቤቱ ነው ለምሳሌ እናንተ ሱቅ ብትከፍቱ የተለያዩ ውሳኔዎች ልትወስኑ ትችላላላችሁ እነዛ ውሳኔዎች የምትወስኑት ከሌላ ግለሰብ ጋር አይደለም because የራሳችሁ ነው ከሌላ ሰው ጋር አንድ ላይ ሆናችሁ አይደለም ያንን ቢዝነስ የከፈታችሁት ሶ የራሳችሁ ሙሉ ለሙሉ የምትወስኑት receive all profit የምታተርፉት ገንዘብ በሙሉ የምትቀበሉት ከአባታችሁ ጋር ኦር ከእናታችሁ ኦር ከሰማን ከግለሰብ ጋር አይደለም ለምን ታተርፉት ትርፍ በሙሉ ተቀባዩ ማናችሁ ራሳችሁ ናችሁ ሶ ፕሮፐርቲ ሼፕ ነው ይሄ ነው ራሱ ሲንግል ኦር ነው ራሱ ነው unlimited liability don't unlimited liability እንዳትረሱ ፕሮፖርሽን ላይ ልትጠይቁ ትችላላችሁ ሊሚትድ ሊያቢሊቲ ነው ልትባሉ ትችላላችሁ ሚዛን ሊሚትድ ሊያቢሊቲ ነው ማለት ደግሞ ከዛኛው በተቃራኒ ለሚያደርገው ነገራቶች ለብድሩ ለምኑ ኢንዲቪጁዋሊ ያ ሰው ተጠያቂ አይሆንም እንደማለት ነው ነገር ግን እንደዛ አይደለም unlimited liability ነው don't forget ፓርትነርሺፕ ምንለው ነገር ደግሞ two or more individual ሁለት ወይም ከዛ በላይ የሆኑ ሰዎች ለምሳሌ እናንተ ዶርም ላይ ያላችሁ ተማሪዎች ተመካክራችሁ የሆነ ቢዝነስ እንጀምር ብላችሁ ሐሳብ ፈጠራችሁ አሁን ጀምሩ እያልኳችሁ አይደለም ሶ ተስማምታችሁ የሆነ ቢዝነስ እንጀምር ብላችሁ ተስማማችሁ ያንን ቢዝነስ ክሬት አደረጋችሁ ተግባብተናል ሶ ያንን ቢዝነስ ተስከፍቱ በፓርትነርሺፕ ነው ተግባብተናል ፓርትነርሺፕ እንለዋለን ሁለት ወይም ከዛ በላይ የሆኑ ሰዎች ግን በጣም ብዙ የሆኑ በሄዱ ቁጥር ምናምን አይደለም እሱ ወደፊት እንመጣበታለን ኮርፖሬሽን የምንለው ነገር አይደለም ኤኒዌይስ ሁለት ወይም ከዛ ሆኑ በላይ የሆኑ ሰዎች ያንን ቢዝነስ ይከፍታሉ ከዛ በኋላ unlimited liability ምን ማለት ነው unlimited liability also ቅድም እንዳልኳችሁ each personal responsibility for the business debts and obligation if the business incur debts or face legal issue creditor can pursue the personal asset of any partner to settle those debts ምን ማለት ነው ፓርትነርሺፑ እዛ ላይ ያሉ ግለሰቦች የተለያዩ ለኪሳራ ሊዳረጉ ይችላሉ የተለያየ ችግሮች ሊያጋጥማቸው ይችላሉ ለምሳሌ እናንተ አንድ ላይ ሆናችሁ የአንድ ዶርም ተማሪዎች ብድር ተበደራችሁ መጨረሻ አካባቢ ብድሩን ለግለሰቡ ላትመልሱ ትችላላችሁ ነገር ግን ምንድናችሁ እናንተ ለዛ ብድር ሁላችሁም ተጠያቂ ናችሁ as individually ያ ሰውዬ እናንተን ገንዘቡን መቀበል ይችላል ተግባብተናል እናንተ ብድር ተበድራችሁ ቢሆንና ለዛ ብድር መክፈል ባትችሉ ቢዝነሱ ብትከስሩ ሁላችሁም ኢንዲቪጁዋሊ በግል ንብረታችሁ ትጠየቃላችሁ ኢቭን ያ ሰውዬ ሁላችሁም በግል ንብረታችሁ ሊመጣ ይችላል ሊከስ ይችላል ሶ ከሱ ያንን ገንዘቡን ያስመልሳል በፓርትነርሺፕ እስከከፈታችሁ ድረስ ያንን ቢዝነስ በፓርትነርሺፕ እስካቋቋማችሁ ድረስ ለምን ግዴታ መመለስ ስላለባችሁ ግዴታ ሁላችሁም ተጠያቂ ናችሁ ሶ ለሚፈጠረው ኪሳራ ለሚፈጠረው ችግር በሙሉ unlimited liability ነው ሁላችሁም ምንድናችሁ ተጠያቂ ናችሁ ነው I think ገብታችኋል ብዬ አስባለሁ ሁላችሁም ተጠያቂ ናችሁ ያበደራችሁ አካል ኢንዲቪጁዋሊ መጠየቅ ይችላል ኢቭን እናንተ ያንን ገንዘብ መመለስ ካልቻላችሁ ኢንዲቪጁዋሊ እናንተ ከሶ ያንን ገንዘብ ያ አካል ማስመለስ ይችላል ማለት ነው ሶ ተጠያቂ ናችሁ ምንለው ለዛ ነው ማለት ነው ኦኬ who have full resource to own a business so የራሳችሁን ሪሶርስ ታዋጣላችሁ እዚህ ጋር ለምሳሌ አንድ ዶርም ተማሪ የሆነ ቢዝነስ ከፍታችሁ አንደኛው ማሽን ወይም የሆነ ነገር ሊያዘጋጅ ይችላል የሆነኛው እኔ ተሸካሚ ሆናለሁ ብሎ ሊል ይችላል የሆነኛው ደግሞ የሆነ ሪሶርስ ሊያመጣ እኔ በሙሉ የሆነ ሙሉ ኃይልን ሰጥቼ እዛ ቢዝነስ ላይ እሰራለሁ ብሎ ሊናገር ይችላል ኦር ሊወስን ይችላል ሌላኛው ደግሞ እኔ ማወጣው ገንዘቤን ነው ይሄን ያክል አወጣለሁ ብሎ ራሳቸው እንደተስማሙት የራሳቸው የሆነ ሪሶርስ ያወጣሉ ማለት ነው ለምሳሌ ዶርም ላይ ሁሉም ተመሳሳይ የሆነ ኢኮኖሚካሊ ተመሳሳይ የሆነ ቤዝ ላይኖራችሁ ይችላል አይኖራችሁም ደግሞ አንዱ በጣም ሀብታም ሊሆን ይችላል የሀብታም ልጅ ሊሆን ይችላል አንዱ ምናምን ማለትም ከሌላ ነገር እንዳታገናኙት ሶ ራሳችሁን የቻላችሁ የሁላችሁም የራሳችሁ የሆነ ሀብት አላችሁ እያልኳችሁ ሶ አንዱ ተማሪ ጉልበት ወይም ኃይል ሊጠቀም ይችላል አንዱ ተማሪ በገንዘብ ሊረዳ ይችላል ጉልበት ምንም አቅም ላይ ኑሮ ይችላል ኢኮኖሚካሊ ደግሞ አሪፍ ሊሆን ይችላል አንዱ ደግሞ ቢዝነሱን ለማቋቋም አንዳንዱ ደግሞ ማኔጅ ማድረግ እዛ ቢዝነሱ ላይ ሙሉ ተቀጥሬ ወይም ደግሞ እዛ በከፈት ነው ቢዝነስ ላይ ሙሉ ጊዜን ሰጥቼ እዛ ቢዝነስ ላይ እሰራለሁ ብሎ ሊል ይችላል ሶ ራሳቸው የሆነ ሪሶርስ ሁሉንም ያዋጣሉ ማለት ነው ሶ እዚች ጋር መርሳት የሌለባችሁ unlimited liability ላይ
እያንዳንዱ ንብረታቸው ሪስክ አደጋ ላይ ሊወድቅ ይችላል። ለምሳሌ አንድ አካል መኪና ሊኖረው ይችላል፣ ቤት ሊኖረው ይችላል። ያንን ቤቱ መኪናው አደጋ ላይ ሊጥል ይችላል። ሊሚትድ ሊያቢሊቲ ላይ ማለት ነው። ቢኮዝ ነግራችኋለሁ፣ ሁላችሁም በግላችሁ ያ አካል የፈለገውን ሄዶ መጠየቅ ስለሚችል የእናንተ ሀብት፣ የእናንተ ቤት፣ የእናንተ መኪና አደጋ ላይ ይወድቃል ማለት ነው። ተጠያቂ ትሆናላችሁ ኢንዲቪጁዋሊ መክሰስ ስለሚችል ያ አካል። ሶ አንሊሚትድ ሊያቢሊቲ ብዙ ጊዜ እነዚህ ፓርትነርሺፕ እና ፕሮፐርቲሺፕ በጣም ትልቅ ለአደጋ ሊዳረጋችሁ ይችላል። አንድ ኔጌቲቭ ኢምፓክቱ ይሄ ነው። ከከሰራችሁ መጨረሻ ላይ ሀብታሙ አካል ሊጎዳ ይችላል። እዛ ውስጥ አለው ገንዘብ አለው ተብሎ የሚባለው አካል መጨረሻ ላይ ቢዝነሱ ቢከስር ያ ሰውዬ እሱን መክሰስ ስለሚችል ትልቅ አደጋ ላይ ሊወድቅ ይችላል ማለት ነው። አንዱ ስጋትም እነዚህ ሁለቱ ጋር ይህ ነው ማለት ነው። ዋት አባውት ኮርፖሬሽን ሰፓሬት ሌጋል ኢንቲቲ? ለምሳሌ እነዛ ውስጥ ያሉት እነዚህ ደግሞ አክሲዮን የምንለው ማለት ነው። ትላልቅ ድርጅቶች ይከፍቱና ለምሳሌ ትላልቅ ፎቆች ይገነቡና በአክሲዮን 500 600 ይሆንና ያንን ቦርድ ዳይሬክተር የምንለው ነገር ይኖራል። ያንን ቢዝነስ የሚያራምድ ሙሉ ለሙሉ ማኔጅ የሚያደርግ አካል ይኖራሉ። እዛ ኮርፖሬሽን ላይ ማለት ነው። እነዚህ ሌጋል ኢንቲቲ ያ አካል መክሰስ ይችላል እነዛ ግለሰቦቹ ደግሞ እነሱን መክሰስ ይችላሉ። ሰፓሬት ሌጋል ኢንቲቲ ማለት ያ ነው። ዛትስ ሮን ባይ ስቴክሆልደርስ፣ ሮን የሚደረገው በስቴክሆልደሮች ነው። ሚንዛት በአክሲዮን ነው። ብዙ 500 600 ሆኖ ብዙ ጊዜ አክሲዮን ሲባል ሰምታችኋል። ትላልቅ ተቋማቶች ምናምን የሚመሰረቱት በእነዚህ በኮርፖሬሽን የምንለው ነገር ነው ማለት ነው። ሃቪንግ ሊሚትድ ሊያቢሊቲ ነው። ዩሲ አሁን እዚች ጋር የሚጠየቀው ያ ተቋም ለኪሳራ ቢዳረግ፣ ለትላልቅ ኪሳራዎች ቢዳረግ ተጠያቂው ማን ነው? ቦርድ ዳይሬክተሩ ነው። ኖትስ አባውት ኢንዲቪጁዋሊ የሚጠየቁ አይደሉም ነው። እነዚህ አካላቶች ኢንዲቪጁዋሊ የሆነ አካል መጥቷቸው አይከሳቸውም። የግል ንብረታቸው አደጋ ላይ የሚወድቅበት ምንም አይነት ምክንያት የለም። ነገር ግን አንድ ነገር የእነሱ ሀብት አደጋ ላይ ሊወድቅ ይችላል። እዛ ውስጥ ያላቸው ኢንቨስትመንት አደጋ ላይ ሊወድቅ ይችላል። ተግባብተናል? እነዛ ሰዎች በሙሉ ተሰባስበው ገንዘባቸው ያጋጫሉ፣ ያዋጣሉ፣ ያንን ቢዝነስ ክሬት ያደርጋሉ። ክሬት ካደረጉ በኋላ ግን መጨረሻ ላይ ያ ተቋም ቢከስር ምን ቢል የሆነ ችግር ቢያጋጥም ተጠያቂው ያ ቦርድ ዳይሬክተሩ ነው። እነዛ ሁሉም ተጠያቂ አይደሉም። እነዛ አካላቶች ተጠያቂ አይደሉም ነው ኢንዲቪጁዋሊ። ነገር ግን የሆነ ችግር ቢያጋጥም ወይም ደግሞ ቦርዱ የሆነ ጥፋት ቢሰራ እነዛ አካላቶች እሱ ሊከሱ ይችላሉ። ቦርድ ዳይሬክተሩም እነሱ ሊከስ ይችላል፣ ወይም ደግሞ ሊካሰሱ ይችላሉ። ሰፓሬት ሌጋል ኢንቲቲ ማለት ያ ነው። ዋት አባውት ሊሚትድ ሊያቢሊቲ? እነዚህ ሁለቶቹ ሊሚትድ ሊያቢሊቲ ናቸው ብያቸዋለሁ። ኃላፊነት ይወስዳሉ፣ ይጠየቃሉ። ለሚደርስባቸው ችግር ኢኮኖሚካሊ የተበደሩት ሂሳብ ሊሆን ይችላል ምናምን በሙሉ ይጠየቃሉ። የግል ንብረታቸው አደጋ ላይ ይጥላሉ እያልኳችሁ ነው። በት ኮርፖሬሽን ላይ ግን እንደዚህ አይነት ነገር የለም። ትልቅ አድቫንቴጅም ደግሞ ይህ ነው ኮርፖሬሽን ላይ ማለት ነው። እነዚህ ሶስቶቹ በጣም ወሳኝ ናቸው። ፈተናችሁ ላይ በተደጋጋሚ የሚወጡ ናቸው። The three basic legal forms are compared with እነዚህ ሶስት ሌጋል ፎርሞቹ በተለያየ ወይ ኮምፔር ልናደርጋቸው እንችላለን። እንዴት ነው ኮምፔር የምናደርጋቸው? እስቲ መልሱልኝ እናንተ። እንዴት ይመስላችኋል? ኦነርሺፕ፣ በኦነርሺፓቸው ኮምፔር ማድረግ እንችላለን። እስካሁን ካስረዳኋቸው እነዚህ በሙሉ ግዴታ እነዚህን ኮምፔር ለማድረግ ይረዱናል፣ ያግዙናል። ለምሳሌ ፓርትነርሺፕ እና ኮርፖሬሽን ትልቅ የሆነ በመሃላቸው ዲፈረንስ አለ። የግድ እነዚህ በሙሉ ልዩነት ይኖራቸዋል ማለት ነው። ኦኬ፣ እንዴት ነው ልዩነት ያላቸው? እያንዳንዱ ላስረዳችሁ። መጽሐፋችሁ ላይ አይ ቲንክ ኢንዲቪጁዋሊ ሁሉም አሉ መሰለኝ። ኦነርሺፕ ላይ ሁሉም የተለያየ ነው። ኦነርሺፕ ፕሮፐርቲሺፕ ላይ ምንድን ነው ብለናል? ኦነሩ አንድ ግለሰብ ነው ብለናል። ተግባብተናል? ኦነሩ አንድ ግለሰብ ነው። ኦኬ፣ ዋት አባውት ፓርትነርሺፕ? እናንተ እንድትመልሱልኝ ቀስ ብለው። ፓርትነርሺፕ ደግሞ ሁለት ወይም ከዛ በላይ ናቸው ብለናል። ባለቤትነት ማለት ነው ኦነርሺፕ ማለት። ባለቤትነት እዚች ጋር ደግሞ ሁለት ወይም ከዛ በላይ ሰዎች ይሆናሉ ብያቸዋለሁ። ፓርትነርሺፕ ላይ ለምሳሌ እናንተ ዶርም ላይ ያላችሁ ተማሪዎች እንዳልኳችሁ ማለት ነው። ዋት አባውት ኮርፖሬሽን? ኮርፖሬሽን ላይ ደግሞ እጅግ በጣም ብዙ ናቸው። 100 200 300 400 ሊሆኑ ይችላሉ። ስለዚህ ኦነርሺፓቸውን መሰረት አድርገን እነዚህን ኮምፔር ማድረግ እንችላለን ነው። ዋት አባውት ሊያቢሊቲስ?
ሊያቢሊቲ ሁለታቸው ሊሚትድ ሊያቢሊቲ ነው ያላቸው አንሊሚትድ ሊያቢሊቲ ነው ያላቸው ብለናል ማንና ማን ፕሮፐርቲሺፕ እና ፓርትነርሺፕ አንሊሚትድ ሊያቢሊቲ ነው ያላቸው ለሚያደርጉት ነገራቶች በሙሉ አክሽኖች ተጠያቂ ናቸው ቢዝነሱ ቢከስር ምናምን እነዚህ በሙሉ ተጠያቂ ናቸው ነው ሪስፖንሲቢሊቲን ይወስዳሉ ብያለሁ what about corporation እዚህ ጋር ደግሞ ሊሚትድ ሊያቢሊቲ ነው እነዚህ ኢንዲቪጁዋሊ አይጠየቁም ቢዝነሱ የሆነ ችግር ወይም እዳ ውስጥ ቢገባ ተጠያቂው ቦርድ ዳይሬክተሩ ነው ኢንዲቪጁዋሊ እነዚህ ሀብታቸው ምናምን ለሪስክ አይዳረግም ብያቸዋለሁ ስታርታፕ ኮስት ደግሞ መነሻ ካፒታላቸው ብዙ ጊዜ እንደምታውቁት ፓርትነርሺፕ ላይ በጣም ትንሽ ገንዘብ ይዛችሁ መነሳት ትችላላችሁ ያን ያክል የሚቸገር አይደለም what about ፓርትነርሺፕ ላይ ደግሞ እንደ ስምምነታችሁ ነው አንዱ ብዙ ሊያዋጣ ይችላል ሁለተኛው እንደዚህ ሊሆን ይችላል ሶ የራሳችሁ አግሪመንት ስምምነት ይወስናል ለዚህ ጋር ለምሳሌ ዶርም ላይ ያለ ተማሪ አንደኛው በጣም ሀብታም ሊሆን ይችላል አንደኛው ትንሽ ገንዘብ ሊኖረው ይችላል ላይኖረው ይችላል የገንዘብ ጉዳይ ነው ሀብታም ደሃስል ግን እንትን ማለት አይደለም አይ ቲንክ እንደተረዱ ነው ሶ ስታርታፕ ካፒታል ላይ ደግሞ አንደኛው ብዙ ገንዘብ ሊያወጣ ይችላል ሁለተኛው ደግሞ ትንሽ ገንዘብ ሊያወጣ ይችላል ምን ላይ ፓርትነርሺፕ ላይ ኦኬ what about corporation ላይ ደግሞ ስታርታፕ ኮስታቸው በጣም ብዙ ነው ብዙ ብር ነው ይዛችሁ ትልቅ ተቋም ነው የምትመሰርቱት ሶ ትልቅ ገንዘብ ያስፈልጋቸዋል ኮንቲኒቲያቸው አባውት ቀጣይነታቸውስ ምን ያክል ቀጣይነት አላቸው እነዚህ ነገራቶች ኮንቲኒቲያቸው ምን ያክል አስተማማኝ ነው ኦውነርሺፑ በራሱ ዲሲሽን ይሄ ነገር ሊቋረጥ ይችላል ኮንቲኒቲው በራሱ ሐሳብ በራሱ ፍላጎት ሊያቋርጠው ይችላል ትቶት ሊወጣ ይችላል ቢኮዝ ማንም አይጠይቀው ቢኮዝ የግለሰቡ ነው ፓርትነርሺፕ ላይ የራሱ ንብረት ነው እንደፈለገ በራሱ ውሳኔ ትቶ በቃ ይሄ ቢዝነስ ማቋረጥ አለብኝ ብሎ ሊወስን ይችላል ኮንቲኒቲው ማለት ነው ቀጣይነት ላይኖረው ይችላል ወይም ደግሞ ያ ግለሰብ ሲሞት ሲምፕሊ ይቋረጣል ማለት ነው what about ፓርትነርሺፕ ላይ ኮንቲኒቲ ምን ይመስላችኋል እዛ ውስጥ ያለ ግለሰብ ሲምፕሊ ቢወጣ ተጓብተናል ያንን ቢዝነስ ለህቆ ቢወጣ እናንተ ለምሳሌ 6-5 ሆናችሁ ያንን ቢዝነስ ከፈታችሁ ከእናንተ መካከል አንዱ በቃ ይሄ ቢዝነስን ያቋርጣሉ ብሎ ትቶ ቢሄድ ሁላችሁም ያንን ቢዝነስ ልታቋርጡ ትችላላችሁ ተጓብተናል ወይም የአንድ ግለሰብ ከዛ ተማህል የሚሞት የመቋረጥ ሚንዛት ኮንቲኒቲው ያን ያክል አስተማማኝ አይደለም ነው what about corporation ደግሞ እንደዚህ በቀላሉ የሚቋረጥ ነገር አይደለም ትልቅ አክሲዮን ነው ትልቅ ድርጅት ነው ሲምፕሊ አንድ ሰው አንድ ግለሰብ ስለሞተ ቢዝነሱ የመቋረጥ እድል በጣም ጠባብ ነው ይቀጥላል የመቀጠል እድሉ በጣም ሰፊ ነው ተጓብተናል ብዬ አስባለሁ ኦኬ transferability of interest I think ምን ይመስላችኋል እስቲ ምን ይመስላችኋል ፓርትነርሺፕ ላይ ምንድነው በጣም ዲፊከልት ነው ትራንስፈሪንግ ኦፍ ኢንተረስት ማለት ነው ትንሽ ዲፊከልት ያደርገዋል ከነዛ አንፃር ማለት ነው እዚች ጋር ደግሞ አግሪመንት ይፈልጋል ፓርትነርሺፕ ላይ ተጓብተናል ፓርትነርሺፕ ላይ ስምምነት ያስፈልጋል ነገር ግን ኮርፖሬሽን ላይ ግን በጣም ቀላል ነው አግሪመንት ነው ወይም ደግሞ አክሲዮኑ ሲምፕል አክሲዮኑ በመሸጥ ሊሆን ይችላል በቀላሉ ትራንስፈር ሊደረግ ይችላል ያንን ነገር ሊሸጥ ይችላል ሊገዛ ይችላል ስለዚህ ያን ያክል አሳሳቢ አይደለም ነው ምን ላይ ኮርፖሬሽን ላይ ካፒታል ሪኳየርመንት እንዳልኳችሁ ካፒታል ሪኳየርመንታቸው ያን ያክል ብዙ አይደለም ምን ላይ ፓርትነርሺፕ ላይ ያን ያክል ካፒታል ብዙ ካፒታል አያስፈልጋችሁ ያን ያክል አይጠይቃችሁም ነው ፓርትነርሺፕ ላይ ግን ሞዴሬት ነው እንደዚህ በጣም በትንሹ ምናምን ሳይሆን ሞዴሬትሊ ነው የሚያስፈልጋችሁ ገንዘብ ያን ያክል የተጋነነ ገንዘብ አያስፈልጋችሁም ጀስት እንደ ኮርፖሬሽን ያን ያክልም ትንሽ ላይሆን ይችላል ጀስት ኢንዲቪጁዋሊ እንደምን ከፍተው ማለት ነው what about corporation higher investment ሊያስፈልግ ይችላል በጣም ከፍተኛ የሆነ ገንዘብ ነው የሚያስፈልገው ኮርፖሬሽን ላይ because አክሲዮን ማለት ዝም ብሎ ቀላል ነገር አይደለም ሶ ትልቅ ገንዘብ ብዙ ገንዘብ ሊያስፈልጋችሁ ይችላል ኦኬ ማኔጅመንት ኮንትሮል ማኔጅ የሚያደርገው ያ ግለሰብ ነው በኢንዲቪጁዋሊ እስከከፈተው ድረስ ፓርትነርሺፕ ላይ ማኔጅ የሚያደርገው ያ አካል ራሱ ነው ተጓብተናል ማኔጅ የሚያደርገው ራሱ ነው ሌላ አካል መቼስ መጥቶ ቢዝነሱን ማኔጅ አያደርግለትም
እነዛ ደግሞ ፓርትነርሺፕ ላይ ደግሞ እንደራሳቸው ፍላጎትና ውሳኔ ነው፣ ራሳቸው እንደሚወስኑት ነው። ዋት አባውት ኮርፖሬሽን? እዚች ጋር ደግሞ ዶንት ፎርጌት ማኔጅ የሚደረገው ደግሞ በቦርድ ማናጀር ነው። ቅድም እንዳልኳችሁ ማለት ነው። ቦርድ ማናጀሩ ነው ይህን ነገር ማኔጅ የሚያደርገው። ዲስትሪቢሽን ኦፍ ፕሮፊት ደግሞ ቀላል ነው። ያኛው ሙሉ ለሙሉ ፕሮፊቱ የግሉ ነው፣ የራሱ ነው። ራሱ እስከከፈተው ድረስ ፓርትነርሺፕ ላይ ዲስትሪቢዩት የሚያደርገው ያተረፈው ትርፍ ሙሉ ለሙሉ ለራሱ ነው። ዋት አባውት ፓርትነርሺፕ ላይ ደግሞ እንደ ስምምነታቸው ነው። ሁሉም ተመሳሳይ ላይ ደርሰው ይችላል። እንደ ስምምነታቸው ነው የሚወሰነው ማለት ነው። ፓርትነርሺፕ ላይ እንደ ራሳቸው አግሪመንት ሊኖራቸው ይችላል ሲጀምሩት ማለት ነው። ቢዝነሱ ሲጀምሩት እነዛ ደግሞ ባለ አክሲዮኖቹ ታውቁት ነገር ነው፣ ፕሮፊታቸውን ማለት ነው። አክሲዮኑ ቀላል ነው። አትራክቲቭነስ ፎር ሬይዚንግ ካፒታል ሌላኛው መለኪያ ነው፣ ኮምፔር የምናደርግበት ነው። እነዚህ እናንተ ዝም ብላችሁ ለጀነራል ኖሌጅ ይጠቅማል እንጂ ፈተና ላይ ተሳቢ የሆኑ ነገራቶች አይደሉም። ነገር ግን ምንን መሰረት አድርገን ኮምፔር ልናደርጋቸው እንችላለን የሚለውን 1 3 4 ፖይንት መያዛቸው አይከፋም ለፈተና ላይ ኤግዛም ማለት ነው። ዴፊኒሽን ኤንድ ኢምፖርታንስ ኦፍ ስሞል ሚዲየም ኢንተርፕራይዝስ ስሞል ኤንድ ሚዲየም ኢንተርፕራይዝስ ኢን ዴቨሎፒንግ ካንትሪ። ይህንን ቀጣይ ፓርት 2 ላይ እንሰራዋለን። እነዚህን ቀጣይ ላይ ብንሰራ ይሻላል። እነዚህን ቀጣይ ላይ በ3 ፓርት ምናምን ለመጨረስ እሞክራለሁ። ይህንን ፓርት አጠር አድርጌ ብሰራው ይሻላል። በ3 ፓርት እንጨርሰዋለን። በ3 ፓርት ቀጣይ ፓርት ቶሎ ለቅላችኋለሁ። ቶሎ እያለን እንጨርሰዋለን ማለት ነው። ጉድባይ፣ ይመቻችሁ። እስካሁን ሰብስክራይብ፣ ላይክ፣ ሼር ያላደረጋችሁ ተማሪዎች ግን ሼም ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ። እወዳችኋለሁ። ቶሎ እያለን እንቀጥላለን። በሚገባችሁ መልኩ ለማስረዳት አይ ቲንክ ሞክሬያለሁ ብዬ አስባለሁ። ያልገባችሁ ነገር ካለ ቴሌግራም ተቀላቀሉ። እዛ ላይ እንደፈለጋችሁ መጠየቅ ትችላላችሁ። የሚያስፈልጋችሁ አሳይመንት ምናምን ሊሆን ይችላል። የከበዳችሁ ነገር ዩ ካን አስክ መጠየቅ ትችላላችሁ። ሁላችሁም ጉድባይ፣ እወዳችኋለሁ።